ደግሞ ለምን ታጣታላችሁ? ሙቤ አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ቆይ የአረብ ሀገር ሴት ማለት በቃች ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው እንኳን ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎማት ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1000 ሪያል ለልጅቷ ሰጥታታለች። ብሩን ትሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ አንዳንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ። እንግዲህ እሷ ሳትመጣ አልበላም እያለችም ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳችሁ ሌላ ዛሬ ያው ፍቃድ ተገኝቶ ነው እንደዚህ ልትወጣ የተቻለው። ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት። ባስ አለ። ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት። ያ ባስ ሌላ ቦታ አለ፣ እዛ ይዟቸው ይሄዳሉ። እዛ ይመዘገባሉ፣ ማንነታቸው አሻራ ይሰጣል። ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደ መሄዱበት የሚሄዱት። እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 ዓመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው ሂጄ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራቸውና ኢንሻአላህ ልጅቷም እናገኘታለን። እሺ ቴንክ ዩ ሙቤ ወንድሜ። እሺ ወንድም ካሌድ ሚውት አድርጉትና በቪዲዮ በፊት ልጅ እያለች ነው የምትሉላት? እሺ በሉልኝ ብላ ነው። እስቲ ልጅ ያለው የምትልኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሃንአላህ። ኦኬ ካሜራውን አስተካክሉት እንደሆነ ለካሜራማን ኮፒ ሰንተት እስቲ። እሺ ሪዞሉሽኑ ኢትዮጵያ አንድ ካሜራማን መቅጠር አለብክ፣ ግዴታ ነው። ሪካርድ የተደረገበት ላይ ተስፍሽ በካሜራማን ሲማረር ድምፆቹ አሉ። አብሽር ተስፍሽ። አንድ ሰው ስታንድ ይዞ አይሄድም። ተስፍሽ አንድ ሰው ስታንድ የለውም ማለት ሰው ምን ይፈልጋልን እኮ ማወቅ አለብህ አይደል? ጀስት አሁን እኔ በዚህ ጋር ምኑ ጋር ነው መሆን ያለብኝ? መጀመሪያ ራሱ መረጋጋት አለበት። ካሜራማን ከዚህ ስሜት ውጭ ነው መሆን ያለበት። ምን አይነት ክሊፕ ነው ሰው ማየት የሚፈልገው የሚለውን ማወቅ አለብን። አሁን የተቸገርነው እኮ ይጋርዱታል፣ ስሜታዊ ሲሆኑ ይገለብጡታል ምናምን እና በቃ ከተፈቀደ ከዚህ ሁሉ እኮ ኢዚ የሆነ ወይ ስታንድ ላይ ቢያቆሙት በቃ خلاص አንድ ቦታ ያቆሙታል። እኛም እናያለን። ማሜማ ኪስ ውስጥ ነው ያደረገው። መገልበጡማ በምንጣው መጣች እንደ ልጅቷ እሷ ናት አይደለም? አይ የወንድም ካሌድ ሀናን ናት እና እሷ እያወራቻት መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። 2 ልጅ አለ። አብሽሪ በቃ ና ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። እሺ ጸጉሯን ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ማን ነው? እስቲ አጎትሽ። እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ። ኦ ማሻአላ ሌላ ለካ ትንሽ ነሽ።
ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? በቃ በሉ አሁን ቅድም ያደረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቁጭ በይ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለችው። አንተ በደንብ ተርጉም ካለድ እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቁጭ በል ቁጭ በሉና በሉላቸው። በሉ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉም። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው። ኢንሻአላህ እንግዲህ ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ነው። ልጅቷን አምጣውላት ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት ደግሞ እሷ። ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል
በቃ ታድክሟት ካሊዶ